አሜሪካ ኢትዮጵያና ኤርትራን የማደራደር መንገድ ላይ ወይስ ላንዱ ያጋደለ ወዳጅነትን የማጠናከር ጉዞ? የጌዲዮን ጢሞቴዎስ የዋሽንግተን ውሎና ማዕቀብ የሚነሳላት ኤርትራ ጥብቅ ፍላጎት፣ የቀይ ባህር አጀንዳ ከአዲስ አበባ እስከ አስመራ፣ ከዋሽንግተን እስከ ቴህራን አልፎም እስከ ቴል አቪቭ በኢትዮጵያና በአሜሪካ መካከል ያለውን የሁለትዮሽ ግንኙነት ይበልጥ ለማጠናከርና በትብብር መስኮች ዙሪያ በጋራ ለመስራት የሚያስችል ነው የተባለው የሁለትዮሽ መዋቅራዊ ውይይት ማዕቀፍ BSD በዋሽንግተን ዲሲ ተፈርሟል። ስምምነቱ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እንዲሁም የአሜሪካ የፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር የፈረሙት ሲሆን ማዕቀፉ በዋነኝነት በኢኮኖሚ ብልጽግና፣ በንግድና ኢንቨስትመንት፣ በመከላከያና ደህንነት እንዲሁም በቀጠናዊ ሰላምና መረጋጋት ዙሪያ በትኩረት ለመስራት ያለመ ነው ተብሏል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ጋር ተገናኝተው በሁለቱ ሀገራት የደህንነት አጋርነትና የንግድ ድሎችን ማሳደግ በሚቻልባቸው ጉዳዮች ላይ በተወሰዱም ቁልፍ እርምጃዎች ዙሪያ ውጤታማ ውይይት አድርገዋል ተብሏል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ኢትዮጵያ በምስራቅ አፍሪካ በሚከሰቱ ግጭቶችን በመፍታትና ሁኔታዎችን በማርገብ ረገድ የምትጫወተው ቁልፍ ሚና የሚደነቅ ነው ካሉ በኋላም ይህን ነገር ማስቀጠል አለባት ብለዋል። ዋናው ነጥብ እዚህ ጋር ነው። ከኤርትራ ላይ ማዕቀብ ለማንሳት የምትንደረደረው አሜሪካ ኢትዮጵያን አርፈሽ ተቀመጪ፣ ከኤርትራ ጋር መዋጋቱን እንዳታስቢው ስትል ጣቷን ወደ 4 ኪሎ መቀሰሩ አልቀረም። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች አብራችሁን ስትቆዩ ከአሜሪካ እስከ ኢራን የተዘረጋው ትንቅንቅ በኢትዮጵያና ኤርትራ ውጥረት ዙሪያም ስለቀየሰው አዲስ መንገድ አንኳር ነጥቦችን እንዳስሳለን። አብራችሁን ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱም። መልካም ቆይታም። ሕገ መንግሥትና ምክር ቤት አልባዋ፣ ምርጫ የማይካሄድባት፣ ነፃ መገናኛ ብዙሃን የከሰሙባት፣ ገለልተኛ የፍትሕ ሥርዓትም ያልገነባቸው ኤርትራ በዓለማችን አምባገነን ሀገራት ዝርዝር ውስጥ በግንባር ቀደምነት ከሚጠቀሱ አንዷ ሆና ቀጥላለች። ከአሜሪካ በተጨማሪም የመንግሥታቱ ድርጅትና የአውሮፓ ኅብረት የተለያዩ ማዕቀቦችን ጥለውባት ቆይተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም በብሔራዊ ቴሌቪዥን ጣቢያቸው ላይ ንግግር በሚያደርጉባቸው አጋጣሚዎች ምዕራባውያንን በተለይም አሜሪካንን አጥብቀው ሲተቹ ኖረዋል። አሜሪካ ለሰብአዊ መብትና ዴሞክራሲ መከበር በሚል የጣለቻቸውን ማዕቀቦች ልታነሳ እንደሆነ ተዘግቧል። አሁን ላይ በወጡት መረጃዎች ሮይተርስ ባለፈው ሳምንት ያስነበበው ዘገባ አሜሪካ ከኤርትራ ጋር ያላትን ዲፕሎማሲያዊ ግንኙነት ለማሻሻል እንደምትፈልግ ይጠቁማል። ኤርትራም ይህንን እንደምትደግፍ በይፋ አሳውቃለች። አሜሪካ ማዕቀቦችን ከማንሳቷ ጀርባ ያለው ፖለቲካዊና ምጣኔ ሀብታዊ ምክንያት ምንድን ነው? ኤርትራ ላይ የሚቀርቡ የሰብአዊ መብት ጥሰት ክሶችን በተመለከተም ተጠያቂነትና ፍትህ ሳይሰፍን ማዕቀቦችን ማንሳትስ ምን ያስከትላል የሚሉ ጥያቄዎች በብዙዎች ዘንድ ተነስተዋል። የአብዛኞቹ ጥያቄዎች መነሻ ለምን አሁን ላይ ማዕቀቦችን ማንሳት አስፈለገ የሚለው ሲሆን በተያያዥም ኤርትራና አሜሪካ ዲፕሎማሲያዊ ግንኙነታቸውን ማሻሻል ለኢትዮጵያ የባህር በር ጥያቄ ምን አይነት ትርጉም ይሰጠዋል የሚለውን የሚያስከትል ነው። ለምን አሁን ማዕቀቦችን ማንሳት አስፈለገም ዋናው ጥያቄ ነው። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት በወራት ውስጥ ዓለምን ያመሰቃቀለ ነው። የሆርሙዞች መጥመዘጋት የነዳጅና ሸቀጦች አቅርቦትን ጭምር ያልነካው ዘርፍ የለም። ኢራን በኤደን ባህረ ሰላጤና በቀይ ባህር መካከል የሚገኘው የባብኤል መንደብ ወሽመጥን ለመዝጋት መዛቷ ደግሞ ቀውሱን ያባብሰዋል። በሌላ በኩል የኢራን ደጋፊ የሆኑት የየመን ሁቲ አማጽያን ወይም አንሷሩላ ሁቲዎች ለቀይ ባህር ስጋት ሆነዋል። በባብኤል መንደብ አቅራቢያ መርከቦች ላይ በሰው አልባ አውሮፕላኖችና ሚሳኤሎችም ጥቃት ፈጽመዋል። በዚህ ሁሉ ጥንቅጥ ውስጥ አሜሪካ በቀይ ባህር ላይ ኤርትራን ስትራቴጂካዊ አጋር ማድረግ እንደምትፈልግ የቀጠናው የፖለቲካ ተንታኞችን የሚያስማማ ነው። ከሰብአዊ መብት ተሟጋች የሚነሳው ጥያቄ ደግሞ ጂኦፖለቲካዊ ፍላጎት የሰብአዊ መብት ጥያቄን ይበልጣል የሚለው ነው። ጂኦፖለቲካዊ ፍላጎት የሰብአዊ መብት ጥያቄን ይበልጣል የሚለው ጥያቄ ያስነሳው ኤርትራ እንደፈለገች አምባገነን ብትሆን አሜሪካ እስከጠቀመቻት ድረስ ወዳጅ እንደምታደርጋት ማሳያ ነው የሚል ነው። ይህ ጉዳይ ግብፅንም ወይም የአልሲሲን መንግስትም የሚመለከት ነው። በዩናይትድ ኪንግደም የሚኖሩት ኤርትራዊት የሰብአዊ መብት ተሟጋች
ኤልሳ ጭሮም የሰብአዊ መብት ሁኔታ ሳይሻሻል ግንኙነትን ማደስ የጂኦፖለቲካዊ ፍላጎት ከፍትህና ከሰብአዊ ክብር ይበልጣል የሚል አደገኛ መልእክት ያስተላልፋል ይላሉ። የዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲቫ ባዲር ደግሞ የሰብአዊ መብት ጥሰትን ችላ ያለ የሰጥቶ መቀበል ዲፕሎማሲ ለዓመታት የተፈጸሙ ሰፊ ጥሰቶችን ያለ ቅጣት መታለፍን የሚያሰርጽ ነው ብለዋል። ከ4 ዓመታት በፊት በፕሬዝዳንት ጆ ባይደን አስተዳደር ስር የአሜሪካ ግምጃ ቤት በኤርትራ ላይ ማዕቀቦችን ሲጥል በትግራይ ጦርነት የተፈጸሙ የሰብአዊ ጥሰቶች ጋርም የተገናኘ ነበር። ማዕቀቡ ለቀውሱና ግጭት አስተዋጽኦ ያደረጉ ኤርትራውያን የሚመለከት እንደሆነ ተገልጿል። እነዚህ አካላት የኢትዮጵያ መረጋጋትና ሉዓላዊነት በማወክም ተከሰዋል። በአውሮፓውያኑ ታህሳስ 2021 የአሜሪካ መንግስት በኤርትራ ገዢ ፓርቲ ህዝባዊ ግንባር ለዲሞክራሲና ለፍትህ ህግዴፍ እንዲሁም ከፓርቲው ጋር ትስስር ባላቸው ህድሪ ትረስትና ሬድሲ ትሬዲንግ ኮርፖሬሽን ላይ ማዕቀብ ጥሏል። የኤርትራው ገዢ ፓርቲ የምጣኔ ሀብት አማካሪ ሀጎስ ገብረ ሕይወት ወልደ ኪዳን፣ የኤርትራው ብሔራዊ ደህንነት ኃላፊ ብርጋዴር ጀነራል አብርሃ ካሳ እነማርያምና የኤርትራው ጦር ኃይል ኤታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ ላይ እቀባ ተጥሎ ነበር። የኤርትራ ወታደሮች በሰሜን ኢትዮጵያው ጦርነት በዝርፊያ፣ በሰብአዊ ጥቃት፣ ንጹሐንን በመግደልና ሰብአዊ እርዳታን በማስተጓጎል ነበር የተከሰሱት። የአሜሪካው መንግስት የኤርትራ ኃይሎች እንዲሁም ገዢው ፓርቲና ባለስልጣኖች በጭፍጨፋ፣ በዘረፋ፣ በወሲባዊ ጥቃት እንዲሁም የተኩስ አቁሙን በማደናቀፍ ጭምር ተጠያቂ አድርጓቸዋል። በኤርትራ የተቃዋሚ ፖለቲከኞች ላይ የሚደርሰው እንግልት፣ የነጻ መገናኛ ብዙሃን አፈና፣ የተለያዩ ሃይማኖት ተከታዮች የሚገጥሟቸው ጫና እንዲሁም የሰብአዊ ጥሰቶች የሁለቱ ሀገራት ግንኙነት ሻከሩት የአሜሪካ ውጭ ጉዳይ መስሪያ ቤት በድረገጹ ያሰፈረው ጉዳይ ነው። የኤርትራ መንግስት የሚቀርቡበት የሰብአዊ መብት ጥሰት ላይ ማሻሻያ ሳያደርግ ማዕቀቦቹን ማንሳት የሰብአዊ መብት ተሟጋቾች አጥብቀው ኮንነውታል። የሰብአዊ መብት ተሟጋቹ ኤልሳም ኤርትራ ላይ የተጣሉ ማዕቀቦችን የማንሳት ጉዳይ በሀገሪቱ ያለውን የሰብአዊ መብት አያያዝ የዘነጋ መሆን እንደሌለበት ያነሳሉ። በኤርትራ ባለው ሁኔታ በትግራይ ጦርነት እንዲሁም በቀጠናዊ ግጭቶችና የደህንነት ስጋቶች ምክንያት የተጣሉ ማዕቀቦችን ማንሳት ዓለም አቀፉ ማህበረሰብ ከሰብአዊ መብትና ከጠያቂነት በላይ ደህንነትና ወታደራዊ ትብብርን እንደሚያስቀድም ያሳያል ሲሉ ይተቻሉ። አፈና፣ አስገዳጅ ብሔራዊ ውትድርና፣ የዘፈቀደ እገታ፣ ስቅይት፣ የግዳጅ መሰወር፣ የንግግር ነጻነት መገደብና የሃይማኖት ነጻነት ማጣትን በተመለከተ የሰብአዊ መብት ተሟጋቾች ለዓመታት ኤርትራን ንቅናቄ አድርገዋል። አሁን ላይ በኢራን ጦርነት ምክንያት የቀይ ባህር አካባቢ በጣም ወሳኝ የሆነ መምጣቱን ተከትሎ የኤርትራ ስትራቴጂያዊ ተፈላጊነት ማጉላቱን ኤልሳ ይስማሙበታል። ሆኖም ከኤርትራ ጋር ንግግር ሲደረግ በግልጽ የሰብአዊ መብት ጉዳይ መነሳት እንዳለበት ያሳስባሉ። ማዕቀብ ብቻውን ደግሞ ዲሞክራሲያዊ ለውጥ አያመጣም የሚሉት ኤልሳ ትርጉም ያለው ፖለቲካዊ ለውጥ ካልመጣም፣ ህገ መንግስታዊ አሰራር ካልተዘረጋም፣ ተጠያቂነት ካልሰፈንና ዲሞክራሲያዊ ተቋማት ከሌሉ ለውጥ አይመጣም ባይ ናቸው። የሁማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲቫ ባዲር ባለፈው 8 ባወጡት መግለጫ ተመሳሳይ ይዘት አንስተዋል። በኤርትራም በኢትዮጵያ በትግራይ ክልልም ለከፍተኛ ጥሰቶች ተጠያቂነት እንዲሁም የሰብአዊ መብቶች ክብር ሳይኖር ማዕቀቦችን አሁን ማንሳት ለወደፊት ስቅይትና በዝበዛ መፈጸም ተቀባይነት እንዳለው ድርጊት እንዲቆጠር የሚያደርግ ነው ባይ ናቸው። ኤርትራ ለጥቃቶች ተጠያቂነት ሳታሰፍን ከዚህ ቀደም ከነበረውና አሁንም ካለው የበዝበዛ አካሄድ መውጣቷን በግልጽ ሳታሳይ አሜሪካ ማዕቀቦችን ለማንሳት ማሰብ የለባትም ሲሉም ኤርትራው መንግስት ኢሳያስ አፈወርቂ ላይ ምህረት መውረዱን የሚቃወሙ በዝተዋል። ለመሆኑ ኤርትራ ምን አለች ስንል ኤርትራ አሜሪካ ማዕቀቦችን ለማንሳት ማሰቧን በበጎ እንደምትመለከተው ገልጻለች። ባለፈው ሳምንት የኤርትራ ማስታወቂያ ሚኒስትር ባወጣው መግለጫ ፍትህ፣ ህጋዊነትና ፍትሃዊ እንዲሰፍን የተሳሳተ ፖሊሲን የማስተካከል ሂደትን እንደግፋለን ሲል አሜሪካን ዌልካም ብሏታል። የቀድሞቹ የአሜሪካ ፕሬዝዳንቶች ባራክ ኦባማና ጆ ባይደን የጣሏቸው ማዕቀቦች ህገወጥና የአንድ ወገን ሲልም በድጋሚ የኤርትራው መንግስት የሻዕቢያው አስተዳደር አጣጥሎታል። ይህ የኤርትራ መንግስት አቋም ከዚህ ቀደም ሲያራምድ ከነበረው የአሜሪካን የሚኮን እይታ የተለየ ነው። አሜሪካ የኤርትራን ማዕቀቦች አንስታ ዲፕሎማሲያዊ ግንኙነትን ለማደስ ማቀዷን በተመለከተ ከኢትዮጵያ በኩል እስካሁን በይፋ የተሰጠም አስተያየት የለም። አሁን ጉዳዩ የቀይ ባህር ጉዳይ ነው። አሜሪካ ማዕቀቦችን ለማንሳት ማቀዷ ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት
ለማስተላለፍ አልፎም ለማስጠንቀቅ ነው በሚል የገለጹት ተንታኞች ቁጥራቸው ቀላል አይደለም። የትላንቱ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የአሜሪካ ውይይትም ይህን የተመለከተ እንደሆነ ይስማማሉ። ሮይተርስ እንደዘገበው አሜሪካ በኤርትራ ላይ የጠለቻቸው ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውም አይነት ያህል እርምጃ እንደማትደግፍ መልእክት ለማስተላለፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች ተናግረዋል። በዚህ ሁሉ መሃል ግን ኢትዮጵያና ኤርትራን አደራድሮ ጦርነትን በቀጠናው እንዲያደርጉም አስጠንቅቆም ኢትዮጵያ የአሜሪካ ዋና አጋር የሆነችው እስራኤል ወዳጅ በመሆኗ እንዲሁም ኤርትራ ላይ ፍላጎት ያላትን ኢራንን ለማስጠንቀቅ በሚል ሁለቱን ጥቅሞች ለማስከበር አሜሪካም ኢትዮጵያንም ረፊ ኤርትራንም ረፊ እያለች ልትቀጥል ትችላለች የሚል ሐሳብ ያነሱም ሌሎች አሉ። የባህር በርን በኃይል ለማግኘት የሚደረግን የትኛውም አይነት ሙከራ እንደምትቃወም ለኢትዮጵያ በተደጋጋሚ ያሳውቀናል ይላል የአሜሪካው ሰነድ። በእርግጥ ኢትዮጵያም የኃይል አማራጭን አልጠቀምም፣ የቀይ ባህር ኖረም አልኖረም፣ የወደብ ጉዳይ ተነሳም አልተነሳም፣ ኤርትራም በኢትዮጵያ የውስጥ ጉዳዮች ጣልቃ መግባቷን ከቀጠለች፣ ከህወሓትም ከፋኖም ጋር ጥምረቷን ካስቀጠለች ጠላትነቷ አይቀርም ባይ ነው የኢትዮጵያ መንግስት። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ባለሙያ የሆኑት ዶክተር ሙከረም ሚፍታህ ለቢቢሲ እንደገለጹት የኢትዮጵያ መንግስት የባህር በር ጥያቄን ለመመለስ ሌላ አማራጭ ካገኘም ወደ ጦርነት የመግባት እድል አይኖርም ባይ ናቸው። ማዕቀቦች ተነስተው ዲፕሎማሲያዊ ግንኙነት ከተፈጠረም በንግድ እንዲሁም በሰላምና ደህንነት ጉዳዮች በትብብር መስራትን ይከተላል ይላሉ። አሜሪካና ሌሎች ወዳጆቿ የሆኑ ሀገራት ወታደራዊ መቀመጫ የሚያገኙበት እንዲሁም የቀጠናውን የንግድ እንቅስቃሴ ሰላምና ደህንነት የሚያረጋግጡበት እንደሆነም ያስረዳሉ። ኢትዮጵያም እስራኤል የሀገርነት ዕውቅና ከሰጠቻት ሶማሊላንድ ጋር እንዲሁም ከአሜሪካ ጋር ከሆነችው የተባበሩት አረብ ኤሚሬቶች ጋር የቅርብ ትስስር እንዳላት ይታወቃል። ስለዚህ አሜሪካ ከኤርትራ ጋር ያለኝን ግንኙነት ማደስ እፈልጋለሁ ስትል ከአሜሪካ ወዳጅ ሀገሮች ጋር አብሮ መስራት እንደሚያካትት ይናገራሉ። የኢትዮጵያን ከኤርትራ ጋር ጦርነት ውስጥ መግባት አይፈልጉም የሚሉት ባለሙያውም ዲፕሎማሲያዊ ግንኙነት መታደሱ ጦርነት ውስጥ የመግባት እድሉን ሙሉ በሙሉ ይዘጋዋል የሚል እምነትም አላቸው። የኢትዮጵያ የባህር በር ጥያቄ የአሜሪካ የተባበሩት አረብ ኤሚሬቶች እንዲሁም የእስራኤል ድጋፍ የሚኖረው ከሆነም ከጦርነት ውጭ የሆኑ አማራጮች እንደሚተገበሩም ያክላሉ። በእርግጥ የአሜሪካ ፍላጎት ምንድን ነው የሚለው አሁንም አነጋጋሪ ነው። ተንታኞች እንደሚሉት የአሜሪካ መንግስት ዋነኛ ጥያቄ ዴሞክራሲ፣ ሰብአዊ መብት ጉዳይም አይደለም። የእነሱን የፖለቲካዊና ኢኮኖሚያዊ ጥቅም ማስከበር እንጂ የአንድ መንግስት የዴሞክራሲ ስርዓትና ሰብአዊ መብት ማስከበር፣ የተቃዋሚዎች በነጻነት መንቀሳቀስ፣ የንግግር ነጻነት ሌላ ሁለተኛ ጉዳይ ነው። ኢራን ሆርሙዝ ወሽመጥን መያዟ የበርካታ ሀገራት የነዳጅ አቅርቦትን አናግቶታል። ጉዳዩ የብሔራዊ ደህንነት ጥያቄ እንደሆንም አድርጓል። በተጨማሪም የየመን አንሷሩላህ ሁቲዎች በቀይ ባህር ምዕራባዊ አቅጣጫ የፈጠሩት ስጋት አሜሪካ በሁለቱም አቅጣጫ ላለመታፈን ቢያንስ አንደኛውን መውጫ እንድትቆጣጠር የሚገፋ መሆኑን ያሳየናል። የማዕቀቦቹ መነሳት ግን ምን ያስከትላል የሚለው ሌላው ሐሳብ ነው። ኤርትራና አሜሪካ አብረው መስራት ከጀመሩ ለአምባገነን መንግስት ህጋዊ መልክና ቅቡልነት የሚሰጥ ይሆናል በማለትም ሐሳብ የሚያነሱ አሉ። ለኤርትራው ፕሬዝዳንት ኢሳያስ አፈወርቂም ግፋበት፣ የያዝከው ነገር ጥሩ ነው የሚል ድምዳሜን ከአሜሪካ በኩል ያሰጣል። በዩናይትድ ኪንግደም የሚገኙት የምስራቅ አፍሪካ ተንታኞች ግን ተመሳሳይ አስተያየት ይሰጣሉ። የማዕቀብ መነሳትና ከአሜሪካ ጋር ትብብር ማድረግ ለኢሳያስ ህጋዊነት ይሰጠዋል በማለት ይገልጹታል። ምክንያቱም ምዕራባውያን በተለይም የአውሮፓ ሀገራት ኢሳያስን ከስልጣን ለማንሳት ፍላጎት እንዳላቸው ቀደም ብሎ ሲዘገብ ስለነበር ነው። የትግራይ ጦርነትን ጨምሮ አልሸባብን ከመደገፍ ጋር በተያያዘና በሌሎች ቀጠናዊ ጉዳዮች ጣሉት ማዕቀቦች በኤርትራ መንግስት ላይ ጫና አሳድረዋል ብለውም አያምኑም። እነዚህ አካላት ኤርትራ የጦር መሳሪያ እንዳታስገባ ማዕቀብ ቢጣልም በቂ መሳሪያ ስላላት እንዲሁም በትግራይ ጦርነቱ ከኢትዮጵያ መሳሪያ በመውሰዷ እምብዛም ውጤታማ ለመሆኑ ይጠቅሳሉ። በሌላ በኩል የኤርትራ መንግስት በኢመደበኛ የንግድ እንቅስቃሴ ላይ በመሰማራቱም ምጣኔ ሀብታዊ ማዕቀቦች ግባቸውን እንዳልመቱ ይነገራል። በቀጣይም የአሜሪካ ማዕቀቦችን ማንሳት በኤርትራ አምባገነናዊ አካሄድ ላይ ብዙም ለውጥ ያመጣል ተብሎ አይጠበቅም ይላሉ። ኢሳያስ በ80 ዓመታቸው ለውጥ አያመጡም። ኢሳያስና ግብረ አበሮቻቸው እንዳሻቸው ለማድረግ ፍጹም የሆነ ስልጣን አላቸው። ለህግ ተቋማትም የማይገዛ ስርዓት ነው ያላቸው። ይህን ሐሳብ ያነሳሉ። አሜሪካ ከኤርትራ ጋር በሚኖራት ግንኙነት ጥቅሟን ከማስጠበቅ በዘለለም የሰብአዊ መብትና ዲሞክራሲያዊ ጉዳይ ብዙም ግድ
የሚሰጣት አይመስልም። አሜሪካ ፖለቲካዊና ኢኮኖሚያዊ ጥቅሟን ለማስከበር ከሰውም ከመላእክም ከሰይጣንም ጋር ለመስራት ዝግጁ ናት በማለት ይገልጹታል። የሆነው ሆኖም የአሜሪካ ግፊት ኢትዮጵያና ኤርትራን አደራድሮ የሰላም አየር እንዲነፍስ በምስራቅ አፍሪካ ማድረግ ወይስ ለኤርትራም ቢሆን ወግኖም ኢትዮጵያን አርፈሽ ተቀመጭ ብሎ በብሔራዊ ጥቅሟ ላይ ጉሮሮዋን የማነቅ ጉዳይ ነው የሚለው ወደፊት ምላሽ የሚያገኝ ይሆናል።